ንቀቱ እኮ ብታይ ከሴት እንኳን ቆጠረኝ ወራዳ እኮ ነው ያለኝ ጀግና ከሆንሽ እሱን ጠብሰሽ ነበር አለምሽነት ለኔም ተርፊ ነበር እንዲማ ንቆኝ አይቀርም ስንቱ እንዳንገቱን የሚሰብርልኝ ማህሌት በሱልና እስኪ ሰው ሆይና ሰው አድርጊ መኝ ፍራታ ዝናን በፍቅሬ ጠብ ካላደረኩት ሴት ብለሽ እንዳጠሪ እሺ ካልተሳካልሽ አቶ ማህሌት በየነምጣሽ ምን አለ ሉላም ባደረገኝ ቆይ ሰው እንዴት ነው ያኔ የሚያክል ቤት ውስጥ አልኖርም ብሎም ቢላ እንግዲህ አንቺ ገብተሽ ማስ ይዘን ብንጠይቃት እኮ ግፋቢል ትንሽ ፍንጭ እናገኝ ነበር አረ እንደሱ አይሆንም በቃ ከዚህ በፊት ይዘናል ምን ፍንጭ ሰበች እሷን ይዘን ከምናገት ምን እናረጋለን ይሰጥ እምትሄደበት ቦታ ሁሉ ተከታትለን ሞገስን መያዝ ነው የሚሻለው እሷን መከታተሉ ነው የሚሻለው እንጂ ማጥመዱ ምንም ትርጉም የለውም ግን ሉላ ከሞገስ ጋር ላትኖር ትችላለች እንደው ያንቺ ሐሳብ ደግሞ ምንም ውሃም ያነሳ ሐሳብ አታመጭ ሉላ ሞገስን ተወዷለች ከሱ ውጪ ምንም አይነት ነገር ልታደርግ አትችልም እያንዳንዱ እንቅስቃሴዋ ከሱ ጋር ነው ይሄ ሞገስ የሚባል ሰው ካልሞተ በስተቀር እሷ መቼም አትወው ቆይ ግን ዝና አንዳንዴ ለምን አይንህን አትገልጥም አይን መግለጥ ማለት ምን ማለት ያው ስለዚህ ሀብታም ነህ ቆንጆ ነህ ጀግና ነህ ሀገሩ ደግሞ በቆንጆ ሴት ሙሉ የተሞላ ነው እሺ ከምሬ ነው ሉላ አይንህን ጋርደዋለች ከሱ የሚበልጡ ደግሞ ቆነጃጅት ሴቶች በከተማው ሞልተዋል ልክ እንዳንቺ ማለት ነው እኔስ ምን ይጎለኛል ይኸውልሽ ማህሌት በደንብ ስሚ ፍቅር የግል ነው ከማንንም ሰው ጋር ልትጋሪው አትችይም እኔ ለሉላ ያለኝ ፍቅር መቼም ሊገባሽ አይችልም አንቺ እያሰብሽ ያለሽ ሁሉ ቆንጆና ነው ከላይ በሚታይ ነገር እኔ ደግሞ እንደዛ አይደል ፍቅር ከቆንጆና በላይ የምናገረው ነገር እየገባሽ ገባሽ እሱ ምን ሊሆን ይችላል እኔ አላውቅም እንዴት እንደምትረጂ ፍቅር ጀግንነት በጣም ብዙ ነገር አለው ውስጥ ሉላ ማለት ለኔ ማለት ነው ሽልማቴ ናት ወርቄ ናት ስራውዬ ማታ ስገባ አልጋ ላይ ቁጭ ብላ ሳገኘት እንዴት ውስጥ ያሴት እንደሚያደርጋት ሰላም ሰላም ውድ ቻናል ቤተሰቦቼ አስተውኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የምሳሌ ድራማ ምን ተፈጠረው ብሎን አብራን እናያለን እንግዲህ እንዴት ብደፍሪ ነው አንቺ ጋር ለሞታ እንዴት እንደዚህ ብደፍሪ ነው ቤት መጥተሽ ጭራሽ እኔ ልማማለን የት ምትሞክሪ ብሎ በጥፊ ብሏት ከዚህ በኋላ ደግሜ ላይሽ አልፈለሽ ማንችረካሽ ብሎ አባረራት እንዴት እንደዚህ ታረጋለህ ለማንኛውም ይቅርታ በቃው መሄድ አለብኝ አሁን እኮ መሽቷል ጅብ እኮ ይበላኛል አለቅልሽም በቃ እንደፈለሽ መሄድ ትችያለሽ ውጪልኝ ከቤቴ ብሎ የዝና ማለትን ከቤቱ አባረራት ማለት ነው ነገር ግን እኮ አሁን መሽቷል እዚህ ሊደርና ነገ ሄዳለሁ በጭራሽ ቤቴ እንድታድሪ አልፈልግም አሁንም እንድትጅልኝ እፈልጋለሁ ብሎት አባረራት በመሽቱ ማለት ነው ማለት እጅግ በጣም ተናዳለች እንዴት እንደዚህ ታረጋኛለህ በመሽቱ ከቤት ታባረኛለህ ብላ ተናደደች ዳጣ ደግሞ ሞገስ ጋር ደውላ ሞጌ ምንድነው ሸኔው ጠፋኮ ምናም ብላ እንገናኛለን ብሎ ይከታተላል ግን እሷም ደግሞ ሰው እየተከታተላት ነበር ከኋላ ዳጣ እንግዲህ የዝናና ማለት አንድ ላይ ሆነው ሞገስ ጋር ምናልባት ከተገናኘች ብሎ እየተከታተላት ነበር እሷ ግን ልብ አላለችም ነገር ግን ከኋላ ሌላ ሰው እየሰማትና እየተከታተላት ነበር ለሞገስና ማለት ሉላ ደግሞ አንድ ላይ ደስ የሚል ጊዜ እያሳለፉ ነበር እንደው ሳይናፍቁኝ እንውጣ ወጣና ያሩን ሰድልዴ እያለስ ነበር ነገር ግን መውጣት አንችልም እስቲ እንታገስ እያለ አብሮ እየተጫወቱ ነበር በጣም ደስተኛ ሆናለች ከሞገስ ጋር ሉላ ማለት ነው እንዴት ማድረግ እንዳለበት እንዴት መለየት እንዳለበት እያሉ ታስቡ ነበር እንዴት መፋታት እንደምትፈልግና እንዴት ማናገር እንዳለባት እንደውም ዘይዝና እያሳደደ እንደሆነ ታውቃለች ነገር ግን በጭራሽ አገኘን ካሁን በኋላ ምንም ታምር በፈጣር እኔ አሳልፌ ለዝና አልሰጥሽም አታስቢ ሁሌም ካንቺ ጋር ሞትም እንኳን ቢሆን ካንቺ ጋር ነው የምሞት እንጂ በትንሽ ሰከንድ እንኳን ካንቺ አልለይሽም እያለ ነበር ሞገስ ሉላ ታውቂያለሽ አንቺ ሁሉ ነገርሽ ነው የምወድሽ ታውቂያለሽ ባንቺ ሁሌም ደስተኛ ነኝ እያለ ሳራ ነበር እኔም ደስተኛ ነኝ ባንቺ እያለች
ማለት ደግሞ በጣም ከፍራታ ጋር እጅግ በጣም ተናዳ ነበር። ሴትነቴን አረከሰኝ፣ እንዴት እንዳመነጫጨቀኝ፣ እንዴት እንደሰደበኝ እያለች ተነግሮ ነበር። ዝናኩ ጀና ነው እና አንበሳ ነው እናም ቆንጆ ነው። እሱም ማንበረክ ከቻልሽ ጎበዝ ነሽ። እስቲ እሱም በፍቅር ጣይና ለኔ እንኳን ይለፍልኝ። እሷም የምታስበው የራሳ አብራታም የምታስበው የራሳ ነው። አመነጫጭቆኝ አባረኝ እያለች የሷም ታስበው ምንም ቢሆን እኔና እኔ ማለት ምንም ሰው ለምበረከኛችንም በፍቅር የእግሬ ስር ነው እንድንበረከከ የማድረገው ታያለሽ እያለ ነበር። ዳጣ ደግሞ ዛሬ አምሮበታል። እንዴት ፊቷን ስታስደት ብላለች። የምር አለ ጸጉሯ እንደዚህ ሁሌ ጭብርር ብላ ነው የምናየውና ዛሬ ጸጉሯ ታይዛ አምሮበታል። ቅድስት ኤጋ ዳጣ ስነ ስርዓታችን እንጂ ምንድነው ምናምን እየተጨቃጨቁ ነበር። እንግዲህ ዳጣ ሰሞኑን ቤተሰቧን ፍለጋ ወዲህ እያለች ነበር። የት ወጥሽ ነበር? እኔ እኮ ሳስብ ነበር እያለች ስትጨነቅ ነበር ቅድስት። እንግዲህ በድጋሚ የዝናና ማለት በድጋሚ ተገናኙ ማለት ነው። አሁን ሞገስና ሉላ የትም ልናገኛቸው አልቻልንም። አላቅም ጉድጓድ ቆፍሮ እኮ የገቡ እኮ ነው የሚመስሉ። ሁሉም ቦታ ፈለግናቸው ግን ልናገኛቸው አልቻልንም እያለ ዝና ለምን ተስፋ አትቆርጥም? ለምን አትገልጥም? ከተማ ውስጥ ብዙ ቆንጆ ሴቶች አሉ እኮ እነሱ ለምን አትመለከትም? ሉላ አይንን ጋርዳለች። አይንን ግለጥ እያለችው ስትመክረው ነበር። አረ በይ እንጂ እንዴት አድርጋ አይንን ግለጥ? ሉላ ማለት እኮ ለኔ እያለ ሳወራት ነበር። እንግዲህ ሞገስና ሉላ ደግሞ አንድ ላይ ቁጭ ብለው እያወሩ ነበር። ሉላ ከዚህ በፊት የተደረገው ሞገስ ሳረግ የነበረው እንደውም ቪዲዮ እንደለቀቀ ጓደኛ እንደቀረጸ ብዙ ነገሮችን የዝና ነግሮ የነበረ ብላ ነገረች። ሞገስ ደነገጠ። ታዲያ እውነት ነው ብለሽ ተቀበልሽው አመንሽ እንዴ እያለ ዳጣ ደግሞ እነ ብሩክ ቢመጡ ደስ ይለኛል፣ በጣም ናፈቁን እኮ ቤቱ እኮ ጭር አለ እያለች ከዳጣ እስቲ ዳጣ ትንሽ አሁን ቤቱን ጽዳት አግዥኝ፣ ቤቱን እናስተካክለን፣ እነጋሽ በቅርቡ ይመጣሉ፣ ቤተሰብ እያልሽ ወዲህ አትበይ፣ አሁን ቤቱን አስተካክለን እንጠብቃለን፣ እነጋሽ በዚህ ሳምንት ይመጣሉ ብላ ቅድስትዬ በጣም ደስ አላት። ኧረ እባክሽ ይመጣሉ? ኧረ ወይኔ ታዲያ ምንድነው የምናደርገው ቅድስትዬ እያለች ዳጣ በጣም ደስ አላት። እንግዲህ ማለትና ዝና ድጋሜ እንግዲህ ከሌላ ሰው ጋር ወንድ ለሆነው አሁንም ሞገስን ማግኘት አለባቸው። ሞገስን ካልገደልኩና ካላገኘ ውርድ ከራሴ አንተን ነው የምጨርሰው እያለ የቀጠረውን ሰው እያወራ ነበር። ሉላ አሁንም ቢሆን ማግኘት አልቻለችም። ስለዚህ እነሱ ዳጣ መያዝ አለብኝ፣ ዳጣ ከተያዘችው ትናገራለች። ዳጣ መያዝ ምንም ጥቅም የለውም። ታዲያ የት ነው የምንፈልገው እያለ ሰራን። ሞገስ ፈሪ አይደለም። ሞገስ ብሩክ ድጋሜ ልጁን አሳክሞ ከመጣ እመኔ ሞገስ ማግኘት ይከብዳል። ታዲያ እኔ ሞገስ ብሩክን የሚፈራ ይመስልሻል እንዴ እያለ እቺ ፀሐይ ነበር እንዴ የናፈቀችሽ ሉላ እያለ አዎ እቺ ፀሐይ ነበር የናፈቀችኝ እያለች ምክንያቱም ብዙ ጊዜ የዝና ቤቱ ላይ እየሰጋባት ይሄድ ነበር እና ሉላ በጣም ደስተኛ ሆናለች። እንደዚህ ነፃነት አግኝታ ሁሌ ጥቁር ሻሽ ለብሳ ሁሌ ቤት ውስጥ ነበር። ነገር ግን አሁን ራሷን ነፃ አድርጋ ነፃ እንደተፈታችና በጣም ደስተኛ ሆናለች። አዎ ፀሐይ ነበር የናፈቀኝ፣ በላው መሄድ አለብን የዝና እንዳያገኘን፣ ጠዋት ማታ ላይ እንወጣለን ይላታል። ከዛ እሺ ትላለች። ሞገስን ማግኘት አለበት፣ የገባበት ጉድጓድ ገብተ ሞገስን መግደል አለበት፣ አለዛ ግን አንተን የምጨርሰው እያለ የዝና እጅግ በጣም ሲናደድ ነበር። ከዛ ተረጋጋ እንጂ ሞገስን በቀላል ግልጽ ነው በቀላሉ አይገኝም፣ እነሱ ይሄን ታይዞ ጠፍቶ ይሆናሉ። ስለዚህ ብሩክ ከመጣ ግን አለቀልህ እያለ ሲታወራ ነበር። ነግሬሃለሁ አንተ አሁንም ቢሆን መከታተላቸውን ቀጥል፣ ዳጣ የምትሄድበት ቦታ ሁሉ ተከታተላት እያለ ከዛ እሱም ብሎ እሺ ብሎ ትዕዛዝ ይቀበላል። እንግዲህ ማለትም ደግሞ እንግዲህ አሁን የማድረግ አለብን ሉላ ደስተኛ ሆነ ከሞገስ ጋር አብራ ሆናች። ነገር ግን የት ገቡ የት ወጡ ምንም ሆን አቅጣጫ እንድታይ ከዛ እንድትጠነቀቅ ሉላ እኔ እኮ ለረጅም ጊዜ የካድሽኝ መስሎኝ ነበር፣ እኔን አውቀሽ እኔን ለማዳን ሳይሆን እኔን ክደሽኝ ያገባሽ መስሎኝ ነበር፣ ለዛ ነበር ከተለያዩ ሴቶች ጋር ስወጣ የነበረው፣ አዎ ቪዲዮ ያደረኩት ለዛ ነበር እያለ ነበር። እንግዲህ ዳጣ ቅድስት ዳጣ ትበላለች አጠገቡም ግን የምትበላ እኮ አትመስልም። ኧረ ቡላ እያለች ትጠጣለች። ይሁን ቡላ እንደዚህ የይቻት ነበር። ቤተሰብ እያልሽ ወዲህ ያለሽ አሁን በዚህ ሳምንት ከቤት መውጣት የለብሽም። አነጋሽ ይመጣሉ፣ ብሩክ ይመጣሉ፣ ምሳሌም ድና ትመጣለች። ትድናለች አይደል? ጥሩ ነገር አስቢ። አዎ ትድና ነው የምትመጣው።
ዜና ትመጣለች ምሳሌ እያለች ነበር። በመጨረሻ ሞገስን ለማግኘት ዳጣ ትወጣለች ከቤት ሞገስን ታገኘዋለች ማለት ነው። ነገር ግን ሞገስን አግኝታ ቤተሰቧ ፍለጋ እንደምትፈልገው እየነገረችው ነበር። ታዲያ እንዴት ናችሁ ሉላ እንዴት ነች ምናምን እያለችው እየጠየቀችው ነበር። ሞገስም ደህና እንደሆነ እየነገራት ነበር። ነገር ግን እንደጋጣሚ ዞር ሲል ሰው እየተከተላቸው እንደሆነ ይደርሳሉ። ዳጣ ሰው እየተከተለና ወይኔ ዝናዚ አካባቢ ነው ማለት ነው እያለች ከዛ ዞር ስትል አዎ ቀንም እኮ ሲከተለኝ ነበር ሰውዬ እያለች ነግረው ነበር። በቃ አንቺ እዚሁኝና እኔ ሄጄ ከኋላ ይዘዋለሁ አንቺ እዚሁኝ ይላል። ከዛ አይ ይሄን እኮ ለዝና ደውሎለታል ዝና እዚሁ ይኖራል እኮ ሞገስ አይ ዝና ካዘኝ ይገለኛል በአሁኑ ቀን ይጨርሰኛል አይምረኝም በአሁኑ ይጨርሰኛል እያለች በጣም ፈርታ ነበር። ዳጣ አትፍሪ አንቺ እዚሁኝ እኔ እንዳለው አስመስይ። ከዛ ሞገስ ሄድና ከኋላ ሽጉጥ ይደቅንበታል ሲከታተላቸው ነበር። እጅ ወደ ላይ ስደጅ ወደ ላይ ይለዋል። ከዛ እሺ እባክህ እናንተ ድጋሚ አልከተልም ልቀቀኝ እያለ ስለምነው ነበር። ነገር ግን በድጋሚ አልተሳካላቸውም። እንግዲህ ማለት ቤቱና የቤቱ ጉዳይ በትረሽ ይሻልሻል ሉላ መታ እጄ ካልገባች ሞገስ ካልሞተ ስለ ቤቱ በትረሽ ይሻልሻል ጭራሽ ብላ እኔ ለማለት ስትሞክር ነበር። ቤት ሳይሆን ብሩክ ወዶ አይደለም ይፈታሽ እያለ ሲሰድባት ነበር።